ብልጽግና የመንግስት ስልጣንን ይያለው ብሎ ስልጣን በሌላ መንገድ ለመቀጠል ፈጽሞ አያስብም። ስልጣን በምርጫ እንጂ በጉልበት ወይም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። ከምርጫ ውጪ ስልጣንን ለማግኘት ሲሉ በባንዳነት ለተለያዩ የኢትዮጵያ ጠላት ለሚያገለግሉትም እንዲሁም ስልጣንን በጉልበት ለመያዝ ሀገራችንን የተለያየ ቦታ ላይ ለሚረብሹትም ሌትና ቀን የምንጎተጉታችሁ እንድትመርጡን እናንተን ለማሳመን በብዙ መንገድ እየሰራን ያለነው ከናንተ ድምጽ ውጪ ዳግም ወደ ስልጣን መመለስ የምንችልበት ምንም መንገድ እንደሌለ ስለምናምን ነው። የምርጫ ሂደቱን ለማጠልሸት አይቻልም። በምርጫ የሽግግር መንግስት ነው ወይም ሌላ ችግሮችን በማውራት የምርጫ ሂደቱ እንዳይሳካ በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም በመላው ኢትዮጵያ 57 ሚሊዮን መራጮች ተመዝግበው ጠላትን አሳፍረዋልና እንኳን ደስ ያላችሁ። በሰባተኛው ሀገራዊ ምርጫ ድምጻችንን ሰጥተን መንግስትን ለማቋቋም 6 ቀን ብቻ ነው የቀረን። እስከዛሬ ድረስ ይህ ምዕራፍ በኢትዮጵያ የነገ ብሩህ ተስፋን የምናረጋግጥበት የጀመርነውን የብልጽግና ጉዞ የምናስቀጥልበት ምዕራፍ መሆኑን እያበሰረ ነው። የተከበራችሁ የከተማችን ነዋሪዎች፣ ይህ 7ኛው ሀገራዊ ምርጫ በታሪካችን ውስጥ የማንሰራራት ዘመን ማሳያ እንደሚሆን ምንም ጥያቄ የለውም። ይህ ሂደት በምርጫ ድምጽ የመስጠት ሂደት ብቻ አይደለም። ይልቁንም ሀገራችን ኢትዮጵያ የተረጋጋ የፖለቲካ ስርዓትን የማጽናት ዘላቂ ሰላምን የማረጋገጥ የተጀመሩትን የልማት ስራዎች የማስቀጠል ጽኑ መንገድና ሂደት ነው። ስልጣን በምርጫ እንጂ በጉልበት ወይም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን ዲሞክራሲያዊ ስርዓት የምናጸናበት ህዝባችን የስልጣን እውነተኛ ባለቤት መሆኑን የምናስመሰክርበት የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። ከምርጫ ውጪ ውድ የከተማችን ነዋሪዎች፣ ደጋፊዎቻችን እስከዛሬ ድረስ በሄድንበት ጉዞ ሁሉ ያልተለያችሁን ሁሉ ከምርጫ ውጪ ስልጣንን ለማግኘት ሲሉ በባንዳነት ለተለያዩ የኢትዮጵያ ጠላት ለሚያገለግሉትም እንዲሁም ስልጣንን በጉልበት ለመያዝ ሀገራችንን የተለያየ ቦታ ላይ ለሚረብሹትም ጽኑ እምነታችሁን ዲሞክራሲያዊ ስርዓት ብቻ ብላችሁ ዛሬ ይሄው ምላሽ ሰጥታችኋል። ምርጫ የዲሞክራሲያዊ ምርጫ ዲሞክራሲያዊነትን ማረጋገጥ የሀገር ታላቅ ህልማችንን ለማረጋገጥ ጭምር እድል የምናገኝበት ሌላው ምዕራፍ ነው። ብልጽግና የመንግስት ስልጣንን ይያለው ብሎ ስልጣን በሌላ መንገድ ለመቀጠል ፈጽሞ አያስብም። ለዚህ ነው ዳግም ምረጡን እያል ሌትና ቀን የምንጎተጉታችሁ እንድትመርጡን እናንተን ለማሳመን
በብዙ መንገድ እየሰራን ያለነው ከናንተ ድምጽ ውጪ ዳግም ወደ ስልጣን መመለስ የምንችልበት ምንም መንገድ እንደሌለ ስለምናምን ነው። ሁለተኛው ግባችን ደግሞ ፓርቲያችን ብልጽግና በአብላጫ ድምጽ አሸንፎ ጠንካራ ሀገረ መንግስትን በመገንባት ኢትዮጵያን የማበልጸግ ህልማችንን ለማሳካት ይችል ዘንድ ሌላው ግባችን አድርገን እየሰራን ነው። እስካሁን ባለው ጉዞም ብልጽግና ፓርቲ ብቻ ሳይሆን ይኸውላችሁ ውድ የከተማችን ነዋሪዎች፣ እስካሁን ባለው ጉዟችንም ብልጽግና ፓርቲ ብቻ ሳይሆን ተፎካካሪ ፓርቲዎችም በተለይም በምርጫው እየተሳተፉ ያሉ ስልጣን የሚመነጨው ከህዝብ ይሁንታ እንደሆነ በማመን ሐሳባቸውን በሰላማዊ መንገድ በማራመድ በመከራከር ክርክሩን ደግሞ ህዝብ እንዲሰማው እንዲያመዛዝን መምረጥ የሚችለውን ለመወሰን እንዲችል ሚዲያዎች ወደ እናንተ ጆሮ በማድረስ የተለያዩ ባለድርሻ አካላት የምርጫው ሂደት ሰላማዊ እንዲሆን ስልጣን በምርጫ ብቻም ደግሞ እንዲሆን ስለ ሰላማዊ የፖለቲካ ስልጣን ርክክብና አካሄድን በማቀንቀን የሰሩ ሁሉ ውድ የኢትዮጵያ ልጆች ክብር ይገባቸዋል። ለምን መሰላችሁ? እየገነባን ያለነው የአንድ ዙር ምርጫ ሂደትን ሰላማዊ ከማድረግ ያለፈ ነው፣ ከመመረጥ ያለፈ ነው። እየገነባን ያለነው ጽኑ ዲሞክራሲያዊ ስርዓት መሆኑ ስለገባቸው በዚህ ሂደት ተባብረው ተደማምጠው ሐሳባቸው ምንም ይሁን ምን ለህዝብ ዳኝነት ማቅረብ መቻል ክብር ስለሚገባው ነው። ህዝባችንም ለብዙ ጉትጎታዎች እናንተም መላ ኢትዮጵያውያን ለብዙ ጉትጎታዎች፣ ጫናዎች የምርጫ ሂደቱን ለማጠልሸት አይቻልም፣ በምርጫ የሽግግር መንግስት ነው ወይም ሌላ ችግሮችን በማውራት የምርጫ ሂደቱ እንዳይሳካ በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም ጆሮ ዳባ ልበስ ብላችሁ ለሰላማዊ ሂደት ዋጋ ሰጥታችሁ በመመስገብ በመላው ኢትዮጵያ 57 ሚሊዮን መራጮች ተመዝግበው ጠላትን አሳፍረዋልና እንኳን ደስ ያላችሁ። አሁንም በቀረችን 6 ቀንና ከምርጫውም በኋላ ይህንን ሂደት በማጽናት እስከ መጨረሻው ሁላችንም ኃላፊነታችንን እንወጣላለን። እስካሁን ሐሳባችንን እየገለጽን ተከራክረናል፣ በሐሳብ ሞግተናል፣ ህዝባችን አዳምጦናል። ከዚህ በኋላ ህዝባችን ጥሩ ዳኛ እንደሆነ አምነን እንዲወስን በጽናት እንጠብቀው። ህዝቡ የሚወስነውንም ውሳኔ ለመቀበል በዚያው ልክ ጽናትም ብቃትም ያለን እንሆን ዘንድ ለሁላችንም ይሄ አንዱ ጥሪያችን ነው። ውድ የከተማችን ነዋሪዎች፣ ክብራትና ክብራን፣ ብልጽግና ማንፌስቶ የሚያተኩረው የሁላችሁ ከ5 ዓመት በኋላ ዳግም ብንመረጥ ምንድነው የምንሰራው? ምን አዳዲስ ነገር እንጨምራለን? እንዴት እንሰራለን? የሚለውን ባጭሩ አነሳላችኋለሁ። ታዲያ ግንቦት 24 በማለዳ ማንም ሳይቀድመን ተነስተን ብልጽግናን ከመምረጥ ያለፈ ኢትዮጵያውያን ዲሞክራሲ እንዴት እንደገባቸው የስልጣን ሉዓላዊ ባለቤት መሆናቸውንም ማሳያ ትሆኑ ዘንድ ማልዳችሁ ተነስታችሁ ምንም ይሁን ምን የትኛውንም ተግዳሮት ተቋቁማችሁ ልክ እንደ 2013 ምናልባትም ዝናብ ቢሆን ፀሐይ ቢሆን ከ2013 በበለጠ
ሌሎች ተግዳሮቶች እንኳን ቢያጋጥሙ ተቋቁማችሁ በጽናት በቁርጠኝነት በምርጫችሁ መንግስታችሁን ዳግም ታጸኑት ዘንድ በአክብሮት እንጠይቃለን። እንደምታረጉት ደግሞ እናምናለን። ይህንን እንደምታረጋግጡ ተምሳሌት እንደምታረጉንም ሙሉ እምነት አለን።